ሩታ በውሽማ አብርሽን አስደበደበች። ይቺ ክብረ ቢስ ጭራሽ ከቤቱ ይዘው ትመጣለች። ምን አይነት ሴት ናት? አረ ፈጣሪው በምን ቀን ነው ይችን ተንከሴስ ያገኛት? እንዴ ምን ሆነሽ ነው? ጭራሽ ውሽማሽን እየጎተትሽ ከሱ ቤት ከአብርሽ ቤት ይዘሽ ትመጫለሽ? ያምሻል እንዴ? ሰላም ጤና ይስጥልኝ። ጉድ ነው የተከበራችሁ የስሉት እንደተከታተላችሁ እንዴት ናችሁ? ያለው እግዚአብሔር ይመስገን። እንግዲህ ዛሬ ሩታ ማለት ነው ውሽማዋን ይዛ መጣ ከአብርሽ ቤት እንግዲህ ያለው ነገር ሲጨቃጨቁ ቤቴ ምን ታደርጋለህ? ለምን መጣህ? እሷ ቤቷ ነው በፈለገ ሰዓት መምጣት ትችላለህ እንዴት እያለ ነበረ። ከዛ በኋላ እሱም በአብርሽ በጣም ተናደደ ማለት ነው። ከዛ በኋላ እሱ በጣም የተናደደ እሷ ደግሞ ተው ችግር የለውም በቃ ይዤ ልውሰድ። ምን አይነት ክብረ ቢስ ናት በእውነት። አንቺ ግን ክብረ ቢስ ነሽ። ፈጣሪ ከዚች ማለት ከዚች ሴት በቃ ራቅ ማለት ምክንያቱም ክብረ አይወድላትም። ይቺ ክብረ ቢስ ናት በእውነት ክብረ ቢስ ናት። ነውር ነው እንደዚህ አይደረግም እንዴ። ችግር የለውም ከበራፉ ይጠብቅሽ የምትወስጂውን ውሰጂ። ቀጥታ ከቤት እንዴት ውሽማ ይዘሽ ትገቢያለሽ? እንዴት ይሄ ነውር አይደለም? አንተስ እንዴት የራስ ህይወት እያለ እንደዚህ መጃጃል በሚዲያ በመታቃት ሴት ማለት ነው አይደብርም እንዴ? ነውር እኮ ነው እንደዚህ አይደረግም እኮ። እኔ በጣም ነው ያሳዝነኝ አብርሽ። ሁልጊዜ እንትረክ ሁልጊዜ ጭቅጭቅ ሁልጊዜ እንትረክ ለምን? በጣም የሚያስጠላው እኮ አንድ ነገር ማለት ሁሉም ነገር በልኩ ሲሆን ደስ ይላል። ያለ ነገር ግን በቃ ሁሉ ጊዜ ያለ ነገር ሲሆን እንደዚህ ሲሆን እንዴ ልጅ እኮ ማለት ምን እንዳደረገው አይታወቅም እኮ። እሱ በቃ ወጣ እያለ ሲገፈትረው እሱ ደግሞ ገፈትረው እንትኑ ደግሞ እንትን ነው ብረት ነው መስታወት ነው ጠረጴዛቸው ማለት ነው። ምን እንደነካው አይታወቅም። አሁን ጸጥ አለ። አስቡት። እሷ ምን አገባት? ካሁን ወንድ እየጎተተች ነው ይብላኝ ለሱና ለእናቱና አባቱ እንጂ እንዴ ምን ሆነሽ ነው አንቺ? እኔ አንቺን የሚደግፉ ሰዎች ናችሁ በጣም የሚደብሩኝ ማለት ነው የሚያናድዱኝ ራሱ። በጣም የምታሳፍሪ ሴት ነሽ በእውነት በጣም የምታሳፍሪው ከምልሽ በላይ በጣም ታሳፍሪያለሽ። አይደረግም እንደዚህ ነውር ነው። እንዴት ውሽማሽን አምጥተሽ አንቺ እንዴት ታስደበድባለሽ? አምሻል እንዴ? ትንሽ አይደብርሽም እንዴ? ጉድ እኮ ነው ልጅ እኮ በጣም እንትና ነው ተሰቃየ እኮ አንቺን ሲል 10 ወንድ ስትገትች አንድ 10 ወንድ ስትይ ትንሽ እንትና አትይም እንዴ? ትንሽ አይደብርሽም? ህሊና የሚባል የለሽም በእውነት። ይሄ በእውነት ያሳፍራል። በእውነት አይደረግም እንደዚህ። ልጅን እኮ አሰቃየሽው። ልጅን አሰቃየሽው። በጣም ነው በቃ እንትን ያልሽው ማለት ነው። አንቺ በጣም ነጠገብሽ እውነት ለመናገር በጣም ክብረ ቢስ ነሽ እንዴ። ኮሜንታተሮች የኔ ጀግና የኔ ጎበዝ በርቺ፣ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ ስላሉሽ አንቺን የሚጠቅምሽ መስሎሽ ነው? ላ አይጠቅምሽም ሀቢብቲ፣ ማንንም አይጠቅምሽም መስሎሽ ነው እንጂ ማለት ነው። የሚጠቅምሽ ባልሽ ነው። እንዴት ማለት እንደ ውሽማሽ እንዴት ጎትተሽ ታመጫለሽ? ይሄ ነውር አይደለም እንዴት ውሽማሽን ጎትተሽ ታመጫለሽ? ይሄ እኮ ነውር ነው። አይደረግም እንደዚህ በእውነት ነውር ነው። ያሳፍራል። ተይ እንጂ እንደዚህ ማድረግ አልነበረብሽም። በጣም የሚያሳፍረው በጣም ያናድዳል። ደግሞ በጣም ያናድዳል። በጣም ያሳፍራል። በእውነት ስልሽ በጣም ያሳፍራል። እንደዚህ ማድረግ አልነበረብሽም። በጣም አብርሽ በጣም አናደደ። አብርሽ በጣም አሳዘነኝ። እኔ ወንድም የኔ ምስኪን በማያውቀው ነገር አንቺ በፊት መጀመሪያ ወደድኩ ሞትኩልህ ሄድኩልህ አፈቀርኩ ታነቅኩልህ ታነቅለው ሞት ነው እያልሽ አሁን ዛሬ ደግሞ በልበል ተብሎ በግዴታ ፍቅርሽን ተቀበለ። ዛሬ ደግሞ እንደገና እሱን ለመውጋት የማታደርጉ ነገር የለሽ። እሱን ለመጉዳት እሱን እንትን ለማለት የማታደርጉ ነገር የለሽም። ይሄ በእውነት በጣም ይደብር ነገር ነው። በጣም የሚያስጠላ ነገር ነው። እግዚአብሔርን በጣም የሚያስጠላው ይደብራል። እንደዚህ አይደረግም። ነውር ነው እንዴ። ልጅ እኮ በጣም እንትን አለኮ። ይሄ ነውር አይደለም እንዴ? በቃ ካልፈለግሽ አልፈልግም በይ እንዴ። አብርሽ ምስኪን በጣም ምስኪን ነው አብርሽ ማለት ነው። እሺ ችግር የለውም። አንድ ጊዜ ይቅርታ አለሽ እኮ ስንት ጊዜ ነው? 3 ጊዜ ይቅርታ አለሽ። በቃ ማንንም ወንድ እየጎተሽ እኔ እንደዚህ ነኝ የሱ ጥፋት ነው እንደዚህ ነው። ኧረ እባክሽ ሴት ልጅ እንደዚህ ሰካና ስትል ነው ለትዳሯ ማለት ነው እንጂ
እንደዚህ እንትን ስትል በጣም ነው እንትን የሚለው በጣም ነው የሚያናድደው። በጣም ደግሞ ያሳፍራል። በጣም ደግሞ ታሳፍራለሽ። አሁን አንቺ የምታደርጊው ነገር በእውነት ታሳፍሪያለሽ። በጣም የምታሳፍሪው በጣም ወይ ጉድ ወይ ጉድ ወይ ጉድ። እኔ ያሳዘነኝ ማለት አብርሽ ነው እውነት የኔ ወንድም አብርሽ እንደው በክፉ ቀን ከዚች ጋር ከዚች ተማማ ጋር ተገናኝተህ ሄዳ ገባህ እኮ ሄዳ ገባህ እውነት ተሰቃየህ ሄዳ ገባህ እውነት። ይቺ ማትረባ እውነት ምንም እኮ አትረባም። ከ10 ወንድ ሄዳ መለጠፍ አንተ በተጣላ ቁጥር ግዴታ ከ10 ወንድ ሄዳ መለጠፍ። ወይ የምለው ግን ድራማ ነው ወይስ እውነት ነው ወይስ ምንድነው? አልገባኝም። እኔ ያልገባኝ ነገር እውነት ድራማ ከሆነ በእውነት እናዝንባችኋለን። ግን እውነት ከሆነ ሁሉን ነገር ለሚዲያ ለምንድነው የምታመጡት? እኔ ያልገባኝ ነገር ማለት ነው ማለት እስከዚህን ድረስ ነው ማለት ብር የሚያሳክራችሁ እስከዚህን ድረስ ሄዳችሁ ድራማ እስከዚህን ድረስ ትሄዳላችሁ ማለት ነው። እኔ ድራማ አይመስለኝም የአብርሽና የሩታ ማለት ነው። እውነት ድራማ አይመስለኝም። ግን እንዴት ለተመልካች ክብር አይኖራችሁም? አዎ ተመልካች ብትሰሩም ብትሰሩም ባሰሩም የሚደግፋችሁ አለ የማይደግፋችሁ አለ። ግን እናንተ ለህሊናችሁ ለራሳችሁ ስትሉ አንተ ሰው የመደግፍ ያለ መደግፍ መብት ነው። ኦኬ ላኪን እናንተ ለህሊናችሁም ለተመልካችም ስትሉ ጥሩ ነገር ማቅረብ አለባችሁ። የዛሬ አመት ታስታውሳላችሁ የመደም ቅሞች ቴሌቪዥን ገዙላችሁ እየተባለ በሶሻል ሚዲያ ቴሌቪዥን ገዙላችሁ እንደዚህ አንድ አይነት ልብስ ገዙላችሁ እያሉ በጣም እንትን ሲያብጠለጥሏችሁ ነበረ ማለት ነው። የዛሬ አመት ማለት ነው። እና እናንተ ግን ማለት ነው እናንተ ግን እንደውም አንዷ ራሱ በእናንተ ምክንያት እናንተ ስትጣሉ እኔ ተሰምቶኝ ስራ አልሰራም ብዬ ከመዳሜ ስራ ቀረው ስትል ሰምቻታለሁ። እውነት ለመናገር ማለት ነው። እስከዚህን ድረስ የሚሆነው ለምንድን ነው? እስከዚህን ድረስ ለምን ይሆናል? እስከዚህን ድረስ ለምን ትሆናላችሁ? ይሄ በፍጹም ነውር ነው። ይሄ በፍጹም እንደዚህ አይደረግም። በእውነት ያሳፍራል። ሁልጊዜ ጭቅጭቅ ለተመልካች እንኳን ክብር የሌላችሁ እውነት ለምን ይደብራል? እንደዚህ አይደረግም። ነውር ነው እንዴ? ምን ሆናችሁ ነው? ክብር የሚባል የላችሁም ጭራሽ። ክብር የሚባል ጭራሽ ምንም ነገር የላችሁም። ይሄ ደግሞ ያስጠላል። ይሄ ደግሞ ያናድዳል። እንደዚህ አይደረግም። ተው እንጂ የምታደርጉት ነገር መለየት አለባችሁ። ለተመልካች እናንተ እኮ ያኔ ከብት አይደለም የሚከታተላችሁ ሰው ነው የሚከታተላችሁ አይደል? እንዴ 300 ሺህ 400 ሺህ አሁን 400 ሺህ አሁን በቅርቡ አብርሽ አሁን ዋው 400 ሺህ ሊገባ እየተንደዳደረ ነው። አስቡ 400 ሺህ ቀላል አይደለም። 400 ሺህ እንትን ብላችሁ የዚህን ያህል እናንተ በዚህ አሁን እዩ አሁን ምሳሌ ዶንኪዊቲው ማለት ነው እና ለራሱ ይጠቀማል። ለሰዎች ስራ እየፈጠረ ነው። በስደት ያሉትን እንትን እያለ ነው። ሚዲያን እንዴት እንደሚጠቀሙበት ማለት ነው። ምንም ነው እሱን የምታችሁትም አሉ። እውነት ለመናገር እናንተ ምን እንደዚህ ማድረግ ተችላላችሁ ማለት ነው። ዩቲዩብ እንዴት ውጤታማ እንደሚሆን ስልጠና የሆነ ኮምፒውተር ገዛስታችሁ ስልጠና ማጀመር ትችላላችሁ። ጽድት ያለ ቢዝነስ መክፈት ከፍታችሁ ራሳችሁን መስራት ትችላላችሁ። አያችሁ አይደለ? ብዙ ነገር ማለት ነው። ለራሳችሁ በቃ በሚዲያችሁ ላይ በራሳችሁ ዘና ብላችሁ የራሳችሁን ህይወት እንትናችሁን ሶሻል ሚዲያችሁን ተጠቅማችሁ ቢዝነሳችሁን ማጣጣፍ ትችላላችሁ። እናንተ አትፈልጉም። በቃ ላይ ስራ ለምን እኮ ብላለሁ። እውነት ለመናገር ስራው እነዚህ ስራ መስራት አይፈልጉም። ለፍቶ ማግኘት ስራ ማግኘት አይፈልጉም። በቃ ለባብሰው ያችን ቪዲዮ ሰርተው ብር ማግኘት ነው የሚፈልጉት ብላለች። አያችሁ አይደለም? የገዛ እህታቸው ናት እንግዲህ እንደዚህ ያለችው ለምን ማለት ነውና እንደዚህ ስታደርጉ እናንተ እንትን አይደለም። ግን የራሳችሁ ቢዝነስ ቢኖራችሁ የራሳችሁ ስራ ቢኖራችሁ ዩቲዩብንም እንደዚህ በቃ በእውነተኛ ነገር የተመሰረተ እውነተኛ ህይወታችሁን ለሰዎች የሚያስተምር ነገር ህይወታችሁን ይሁንና አቤልና ኢዮብና ሄኖክ አሁን እነሱ የራሳቸው ህይወት አላቸው። የራሳቸው ስራ አላቸው። የሚስተዳደሩት በዩቲዩብ ብቻ አይደለም። ስለዚህ እነሱ መዋሸት አይጠበቅባቸውም። እና አዲስ መዋሸት አይጠበቅባቸውም። ስራቸውን በሚዲያቸው ያስተዋውቃሉ። በቃ ብዙ ስራ አላቸው።
ቪዲዮ ደግሞ የሚሰሩ በቃ በሳምንት አንዴ የሚሰሩ ይችላሉ፣ በ15 ቀን አንዴ የሚሰሩ ይችላሉ። ለምን እስከዛ አይዲያ አይጠፋም ማለት ነው። አይዲያ አይጠፋም እና ይሄ እንደዚህ ነው መሆን ያለበት። ዩቲዩብ በትርፍ እንጂ ቋሚ ደሞዝ አይሆንም ዩቲዩብ። ለምን አይዲያ ይጠፋል እና ደግሞ አይዲያ ከጠፋ ደግሞ ጊዜ ግዴታ መዋሸት ይጠበቅባቸዋል። ይሄ ደግሞ ያስጠላል። ስለዚህ የራሳችሁን ቢዝነስ ከፍታችሁ ህይወታችሁን ብትኖሩ አሁን ቲክቶከሮች ፌስቡክ ያሉ ሰዎች አሁን የራሳቸውን ቢዝነስ እየሰሩ ነው። በቃ ሁሉ ጊዜ እስከመቼ ጌመር ሆኖ እስከመቼ ልመና ያስጠላል እኮ። ስለዚህ የራሳችን ህይወት ብትኖሩ የተሻለ የተመረጠ ነው። ቤተሰብ ሳክታላችሁ አመሰግናለሁ። መልካም ምሽት።